በድጋሚ ደግመዋለሁኝ ገነት የሚገቡት ሙስሊሞች ብቻ ናቸው። ገነት የሚገቡት ሙስሊሞች ብቻ ናቸው ነው ያልከው ወንድሜ? ኢየሱስ እኮ ወደዚህ ምድር የመጣው ወይ ለጴንጤ ወይ ለሙስሊም ወይ ለኦርቶዶክስ ወይ ለተለያዩ እዚህ ምድር ላይ ያሉ ብዙ ሃይማኖቶች አሉ። ለነሱ እኮ አይደለም የመጣው። ኢየሱስ የመጣው እኮ ለዓለም እኮ ነው የመጣው። ኢየሱስ እኮ ሃይማኖትን አይደለም ያወረሰው። ኢየሱስ እኮ ያወረሰው ህይወትን ነው። በደንብ አድርገህ ስማኝ። ገነት የሚገቡ ሰዎችን ማወቅ ትፈልጋለህ? ማወቅ ከፈለክ ስማኝ በደንብ አድርገህ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ኢየሱስም እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የምትለው ጀነት በኢየሱስ ነው። እውነት ህይወት መንገድ እኔው ነኝ ብሏል። ከሱ በቀር ወደ ጀነት መግባት በፍጹም አይታሰብም። ሁለተኛ ደግሞ ልድገምልን። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 12 ላይ ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። እናንተ ደግሞ የምትሉት አላህ አይወልድም አይዋለድም፣ አምላክ አንድ ብቻ ነው የምትሉት። ሲቀጥል ሁለት አምላክ የሚባል ነገር የለም። ኢየሱስ ለአይነትም አንድ ነው። ለዚህ ኢየሱስ ደግሞ በስጋ እንደ ሰው በስጋ ግንኙነት በፍሬ ግንኙነት የወንድና የሴት ግንኙነት አይደለም የፈጠረው። ኢየሱስን የፈጠረው የእግዚአብሔር መንፈስ ነው። ሰማይና ምድርንም የፈጠረው ኢየሱስ ነው። አምላክ እኔ ሰው አይደለው፣ እኔ አምላክ ሁኜ ሳይሆን አምላክ ሰው ሆኖ ወደዚህ ምድር መጥቶ ነው እኛን ሊያድን ዘንድ። ቁጥር 13 ላይ ደግሞ የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን ጽፌላችኋለሁ። ገነት መግባት እፈልጋለሁ ብለ ገነትን ማየት ከፈለክ በአንዱ በልጁ በጌታ በኢየሱስ ክርስቶስ ማመን ብቻ ካንተ ይጠበቅብሃል። ሙስሊም ብቻ ነው የሚል ነገር በፍጹም የለም። በልጁ በኢየሱስ ክርስቶስ ያላመነ የገሃነም እሳት ይጠብቀዋል፣ የቁም እሳት ይጠብቀዋል። እኔ ደግሜ እነግርሃለሁ፣ እማልደራደርበት እውነት ቢኖር በልጁ በኢየሱስ ክርስቶስ ያላመነ ሰው ወደ እሳት የሚገባ መሆኑን ነው። ለብዙዎች መናገር እፈልጋለሁ ይሄን እውነት። ምንም ብትሉ ብትሰግድ፣ ምን ብትል፣ ብትጣጠብ፣ ብትጸዳዳ 24 ሰዓት 17 ጊዜውን ተውና 99 ጊዜ ስገድ። በልጁ በኢየሱስ ክርስቶስ ካላመንክ ጀነት አይታሰብም እንዴ? በቃል እንኳን እንሂድ ብንል እኮ ይሄ የኛ መጽሐፍ ቅዱስ የክርስቲያን መጽሐፍ ቅዱስ ነው መጀመሪያ የነበረው። ቁርአን እኮ የወረደው እነዚህ መጽሐፍ ትክክል ነው ብሎ ያረጋግጥ ዘንድ ነው የወረደው። ትላንት አብሮት ክርስቶስ ሲሰቀል ምን ስል አብሮት ያዩ ሐዋርያት የጻፉት ትክክለኛው ነገር እያለ ሳያይ ከነሱ በኋላ የመጣው መሐመድ የጻፈውን ቁርአን የተናገረውን ቁርአን የምታምኑ ምን ቤት ናችሁ? እንደዚሁ አምነ ትክክለኛ ነገር ማውራት ከፈለክ ገነት ለመግባት እርግጠኛ ሆነ ማውራት ከፈለክ በልጁ በኢየሱስ ክርስቶስ እመን። እኔ አሁን ዛሬ የት ነው የምትተጂው ብትሞቺ ብትለኝ በትክክል ጀነት ነው የሚገባው። ምክንያቱም ልጁ ያለው ህይወት አለው። ልጁ አለኝ፣ እኔ ደግሞ እየዋለሁ በደንብ አድርጌ አምኜዋለሁ በኢየሱስ። እንዴ ጀነት ከማረክ በልጁ በኢየሱስ ክርስቶስ ማመን ነው። ሌላ ምንም አይነት ወሬ አያስፈልግም። እና ደግሞ እንወድሃለን። አብረን ላይ እንድንገናኝ ከፈለክ በልጁ በኢየሱስ ክርስቶስ ይመን። በዚሁ አጋጣሚ ጆሮ ያለው ይስማ፣ ኢየሱስ ያድናል። መዳን በሌላ በማንም የለም። እንወዳችኋለን። በደንብ አድርገን የምንወዳችሁ። ሻሎም ጸጋና ሰላም ይብዛላችሁ። ሁሉም እንወዳችኋለን።